በመድኃኒት ሰጠው። እኔን ኮምፕሮማይዝ ለማድረግ በገንዘብ በምን እምቢ ስላልቻሉ በማታለል ስላልቻሉ ለአማራ ብዬ በዚህ ደረጃ ስለቀጠልኩ ማድነቅ አለብን። ይሄን እናደርጋለን የምትሉ አንድ ቁጥር የኔን ፎቶዎች፣ ቪዲዮዎች ያሉበትን ሰው ሁሉ ካላወረዱ ድረስ እያመጣችሁ ወዲያውኑ እዚህ ጋር አንድ ሰው ሲለቅ እዚህ ውስጥ ያላችሁ ሰዎች 5000 ይኖራል። ከታች ግቡና ወደ ውስጥ ቴሌግራም ቻናልን ጆይን አሩ። እያንዳንዳችሁ ምለምናችሁ እንደ ወንድምነት እንደ አማራ እኔ ለግሌ እየታገልኩ አይደለም። በዚህ ደረጃ መዋረድ የፈለኩት እኔ ለልጆቼ አይደለም፣ ለሚስቴ አይደለም። በዚህ ደረጃ የምዋረደው ለአማራ ነው። በዚህ ደረጃ የምሰደበው ለአማራ ነው። በዚህ ደረጃ የምጠላው ለአማራ ነው። እውነተኛ የምታመልኩት አምላክ ለአማራ ነው የሚሰራ ካላችሁ ይሄን አድርጉ። ከዚያ ውጭ ግን ራቁት ሁሉ ሊለቅ ይችላል። እዚያ ደረጃ መድኃኒት ሰጠው ሱሪም ሊዋልቁት ይችላሉ። ፎቶሾፕ ሊሰሩት ይችላሉ። የማያመጡት ነገር የለም። ሊያመጡ ይችላሉ። ምንም ችግር የለውም። ልቀቁ በሏቸው። ያላቸውን ነገር ሁሉ ልቀቁ። ሴት ጋር አገናኝተው ማምጣት ይችላሉ። ወርቁ አይተነውን እንኳ አምጥተውበት ነበር 2 ጊዜ። ምን አባት አመጣለሁ ለምጥለታለሁ ምን አገባኔ ወንድ ላጤኔ ሲለው ነው የጠፋው። ያምጡ። እኔ አይደለም የምዋረድበት እኮ መድኃኒት ሰጥቶ ካስተኛ ሱሪም ቢዋልቅም ጫማ የምትዋልቅም አታውቅም። ቢሸና በአፍ ላይ አታውቅም። ምን ታውቃለህ? የሰው ልጅ ና በደም ስር እኮ የምንሰራ ሰዎች ነን። አንጎላችን እኮ ይከሽፋል እኮ። የደም ስራችን እኮ በደም ስር ምንሰራናል። ልባችን ከቆመ እንሞታለን። እኔ እንዲያውም እንኳንም አልሞት። ራቁት ሊያመጣልህ ይችላል። ነገር የሆነ ነገር ሊያመጣልህ ይችላል። አናውቅም። ያምጡ ነው ያላቸውን ሁሉ ያምጡ። እነዚህ ቅዘናሞች እኛም ከዚህ በኋላ ለእናንተ እርቅ የለኝም። ያለህን ሁሉ ዘርግፍ ፈቅጃለሁ። አምጣ ያለህን ልቀቁት። እኔም እምቢ አላልኩም። ለምን ታቆየዋለህ? ከዚህ በላይ እኔን ወዳይ ነው። ልቀቅ። የላቸውም ያምጡ። አይደለም ሀላ ያምጡ። ያስቀመጡትም ሊኖር ይችላል። ያምጡ። እኔ የምለው ልቀቁ። ጠላት ከዚህ በላይ አማራ ምን አለ? እስኪ በሀሳብ ልዩነት ስለተሸነፉ አማራ ስላነገ የነሱ ፕሮፓጋንዳን ስላጋለጥን፣ ስለዚህ ምንድን ነው አንደኛ ቲክቶክ ላይ የወንጀል ነው ሪፖርት አድርጉ። ስታዩ ይሄ ሀራስመንትና ቡሊንግ በሚለው በአንድ አይነት ሁላችሁም ስታደርጉ 100 ሰው በቂ ነው። ይዘጋል፣ አይመለስም ቲክታኩ። ማንም ሰው ደግሞ ቲክታኩን ይሄ ከሆነ አይቻልም እኮ የቲክታክ እናንተ እኮ ናችሁ። ትግሬዎች ቢሆኑ ግን እስካሁን አዘግተውታል። አንድ ሲያደርጉ ገና ዊዝን 5 ሚኒት የሚዘጋው ቢገርማቸው። አንድ ላይ ሄደው ወረው ትክክል ነው ደግሞ እየታየ ነው፣ ውሸት አይደለም። ላጥፋው ቢል እንኳ ሴቭ ያደርጋል ቲክታክ። እናንተ በማታውቁት ነው ይደረጋል። ሪፖርት አድርጋችሁ ቶሎ ሊያጠፋው ቢችል እንኳ አካውንቱ ይዘጋል። ይህን ማድረግ ያልቻልክ ሞጣ ጀግናው አይኖ ምን አይዞ ለምን አባትክ ነው ይቅርታ የምጠይቅ? ለምን አባትክ ነው የምጠይቅ? እኔ እኮ አማራን አምኜ ተጠግቼ ነው። ለምን አባትክ ነው አልጠይቅም። ዘመነ ካሴን ይህን ዘረጡ ለአንተ ነው የምጠይቅህ። ዳኛዋ ለህል ልጋጋ ይህን መሀይም እንደ ጅብ የሚያጓራ አዝማሪ ነኝ ምናምን እያለ ቅሰና መጀመሪያ ይህን ከንፈርን የበጠስልን ጓደኛን ደብድብ ፈሳ ታችኛውን ነው የምገነጥልልን። ደግሞ አንተ አያ ለአንተ ሰራላለሁ፣ ችግር የለው። ቢዝነስ ጀምረሽ የለ ታገኛለህ። ያድንህ የምትወደው ሰውዬ ላይ ነው። ቢሊዮነሮች እኮ እንደሆናችሁ እናውቃለን። ገንዘብ አላችሁ። ምን ጎጃሜ ገንዘብ አለ? ለእንደዚህ አይነት ጥቅም ነው የምታውሉት። ለሌላማ ሚዲያ ከፍታችሁማ እኛን ከትግሬ ተላቃችሁማ እንደ ኦሮሞማ ስልጣን ይዛችሁ ይህንን አማራ ህዝብ ነፃ ማውጣት አትፈልጉም። እናንተ ላልረባና ለጊዜያዊ ነገር ነው በ100 ሺህ 50 ሺህ የምታጠፉ በምሽት። እናንተ አሁን ሰው ናችሁ? አንድ ቴሌቪዥን እንኳ ለአማራ ያልከፈታችሁለት የእናንተ ሀብታም፣ የእናንተ ፋኖ መሪ፣ ወረኛ ሁሉ ጥቅመኞች ናቸው እናንተ አማራ። እነዚህ እኮ በጣም ጨካኝ ናቸው። ስለዚህ እኔ ወንድሜ ምን አባትክም አታደርግም።
ምን አባትክም አታደርገኝ። ስለዚህ እኔ ስራዬ ፖለቲካ ነው። ወንድም የጠየቀኝ ሰውዬ ብዙ ጊዜ እየጠየቀኝ ነው። ምንድነው ስራ? ምንድነው ስራ? ትግሬ ያባረኛል። ስራዬ ግን ፖለቲካ ነው። ድሮም ፖለቲካ ነው ስራ፣ አሁን ፖለቲካ ነው ስራ። 26 ዓመት ስራዬን ነገርኳል። ፖለቲካ ነው የምሰራው። እዚህ ጋር ቁጭ የምናገረው ምን መሰል ነው? እንዳንተ ኩንታል ሊሸከም ምን አባትክ ነው እየመጣህ አፍክን የምትከፍት? ምን አገባኝ እኔ። ልቀቅ ብያለሁ። እኛ የምንሄድበትን ጉራ አይደለም። አንላቀቅም። ሽምግልና ዘመነ ካሴ የላክሽው ሽምግልና በፍጹም ዳኘ ከእናንተ ጋር ገና ገጥመናል። የጀመራችሁት እናንተ ናችሁ እኮ። በማላውቀው መንገድ መጣችኋል። በቃ እንኳንም አወቅኳችሁ። በፍጹም እናንተ ባንዳዎች፣ የአማራ ጠላቶች፣ ስለ እናንተ ብቻ የምትጨነቁ እኔ በእኔ ደረጃ እኮ እነዚህ ሰዎች ቢሆኑ እንዲሁ ለአንዱ እኮ ቂጣቸውን አሳልፈው እኮ የሚሰጡ ሰዎች ነገር። እኔ እኳ ትግሬን ያልተረባርቦ ቢስራ አሳጥቶኝ ባለፈው ምንም የሆንኩት ነገር የለም። ጃኬት ዘርግቼ አልለመንኩም። እኔ ኩሩ የአማራ ልጅ ነኝ። እኔ አማራ ነኝ። እነዚህ ሰዎች አሁን የምጠቅስላችሁ ሰዎች በእኔ ደረጃ ስራ አሳጥቷቸው ቤተሰብ ኑሯቸው ቢጥሏቸው ቂጣቸውን አሳልፈው ዳውንታውን ሄደው ይሸጣሉ። ቦርሳ ይዘው ይሸጣሉ። እንደዚህ አይነት እኔ ለሞራሌ ሟች ነኝ። አንቅዘና እኔም ለጥቂት ሰዓት ነው ነቅቻለሁ። መኝታን የተኛው እኮ ሌላ ምን አባት ከራረክ? ምንም እኮ ያረከው ነገር የለም። ተኛው ተነሳው። ለምን ተኛው? መድኃኒት ጨምረብኝ ሆነ። ያመጣው ቪዲዮ ሰው ተኝቶ ነው የሚታየው። አልችል ያለ ሰው፣ ባላንስ ያጣ ሰው አስመስለን የሰራው ይሄ እኮ ሰው ምንድን ነው የምታመጣው? እስኪ ጠላቴ ጆከር አይደለም ባይዞ ጠላቴ ዳኛው አይደለም። የምፋለመው ቅድሚያ እሱን ነው። ያ በግ ጠባቂ የትም እንደማይሄድ አገር ቤት ይገባል፣ የትም ይግባ አለቀው አውቀዋለሁ። ፎቶ ደግሞ ከትናንት ወዲያ ደግሞ ይሄ ደደብ ስለሆነ መጥቶልኛል ቪዲዮ። የታባትክም አብረኛ ምሽታል አንድ ቀን ብያለሁ። ናይን መዘጋው አለቅም። የትም አታመልጠኝም፣ በህግም አታመልጡኝም፣ በምንም አታመልጡኝም። ስራ እንድሰራ አላረግም ከዚህ በኋላ። ዳኛዋለ ጠብቅ። ሚስትን እኮ የምታስለቅስ ናት። ወራዳ ልሽን አረዳም ብለህ እኮ ምናምን ያስመስለ ጊዜ እኮ ስታስለቅስ የነበር ነው። ገንዘብ እያለ ታውቀህ እያገኘ አንተ ሌባ ነው እኮ ቦዘኔ። ይሄንን ለልጅ ያሉን ለእኔ ትሆናለህ ብዬ አላስብም። ሞራል ቢስ ነው። እኔ ግን አማራ በመሆን ነበር የቀረቡ። አዝናለሁ። አማራ ሁሉ በዚህ ደረጃ የወደቀ መሆኑን ባውቅ ኖሮ አንድ ሰው አልጠገም። እኔ ግን እንኳንም በዚህ አወቅኳችሁ። ስለዚህ ገጥመናል። በእናንተ ዙሪያ ያሉት ሁሉ ወንጀሎች እጃችሁ በደም የተነከረ ነው አውቃለሁ። እያንዳንዱን ነገር ጆከር የሚባለው ፊቱን አውጥቶ እስከሚናገር ድረስ ፖለቲካ ይቀጥላል።